ቶፒክ አለ ቶፒኮች መጠየቅ አይ ቶፒክሽ ጋር ነው ችግር የለውም። መጽሐፋዊ አልጠይቅሽም ችግር የለውም። መጽሐፋዊ አልጠይቅሽም። አንዲት ማውቃት የምፈልጋት ነገር ስላለሽ አይ ቶፒክሽን ሲጨርሽ መጽሐፋዊ ጠይቅሻለሁ። ኦኬ ስምሽን ሳየው ሐዋርያዊት ይላልና ሐዋርያዊት ማለት ምን ማለት ነው? ትርጉሙ ቃሉስ ምንድነው? ማን ነው ሐዋርያዊት ብሎ የሾመሽ? ኦኬ ሐዋርያ ብሎ ማለት ጠባቂ ማለት ነው። አቤቱ የኢየሱስ ክርስቶስ ሐዋርያቶች ጠባቂ ማለት ነው። ባንቺ ትርጉሙን አላውቅም። አይ በእኔ ሳይሆን ቃሉ የምንድን ነው? ቃሉ የምንድን ነው? ቃሉ የምንም ይሁን የምን ሐዋርያ ብሎ ማለት ጠባቂ ማለት ነው። ያው ሲሎ ሰምታ እንግዲህ ለምን ይቅርብኝ ብላ ነው እንጂ የታማ ከታባቷ ታመጣለች ብለን ሐዋርያ ማለት ጠባቂ ማለት ነው የሚል እስኪ ስጪኝ ነው። ከየትኛው ነው ሐዋርያ ማለት? እንግዲህ ሐዋርያ ማለት ጠባቂ ነው። ይሄ በእስልምናው ያለው ነው። እሺ የት ነው ያመጣሽው? አንቺ እስልምናው ያለውንም ስጪኝ ችግር የለውም። እሺ የቱ ጋር አለ? አምላካችን አላህ Subhanahu Wa Ta'ala ስለ ሐዋርያት የተናገረውን አላየሽም? አላነበብሽም? You sure about that? ችግር የለውም። ሐዋርያት ማለት ጠባቂ ማለት ነው የሚል ቁርአን ላይ ስጪኝ እስኪ አሳይኝ እስኪ መስለ ችግር ሐዋርያት ማለት ጠባቂ ነው የሚል ቁርአን ላይ ተጻፈ። ሚራክል አውክቶ ሊጡን በሶስት እግር ፖስት ፒል ልንውጥ ነው በገመጥን ቁጥር ሐዋርያት የሚል ጠባቂ የሚል ቁርአን ታዲያ ከተጻፈ ከየት አንተሽ ጠባቂ የሚል ተሰጠሽ? ለምለም አትቅመጅመጂ ለምለም ገብተሻል። በሰደመርኩ አሁን አልሽከ ቁርአን ላይ ያላለበት ማለት ተግባብተናል። ጥያቄ አንደኛ መሰረታዊ ጥያቄ አይደለም። አየሽ በስነ ስርዓት ነው ተግባብተናል። የኔ ጥያቄ እንደ ኦርቶዶክስ ይቅርታ ቆይ እሺ መሲ ቆይ ይቅርታ እሺ ይቅርታ አልኩኝ ቆይ እንጂ አዳምጪ ምን ነው መልስ ስለሌለሽ ነው አሁን የምትሆኚው? ኧረ ተይ በጌታ ተይ መልስ የለሽ። ይሄ አንደኛ እንትን አይደለም፣ መሰረታዊ ጥያቄ አይደለም፣ ቶፒኩ አይደለም። አይውልሽ አው ሚውት ጥሩ አድርጋት ሄክማ እንደዚህ አድርጊ አታቀም የሚል እንትን ይዞ ለመሄድ አይደል የመጣሽው? እኔ አላልኩም መሲ ይቅርታ ቆይ ተረጋጊ። ከማልቀስ ለምን መልስ አልመለሽም? ከማልቀስ ለምን መልስ አልመለሽም? እኔ እኮ ግልጽ አድርጌ የእግዚአብሔርን የጌታን የአምላክን የፈጣሪ የአድርጉ አስረድቼ የኢየሱስን እግዚአብሔርን ትንድትነሽ ይቀጥላል። ችግር የለውም እመልሳለሁ። ኧረ ተይ ልመልስልሽ ምን አስመልስ በቤተክርስቲያን ጥያቄሽን ልመልስልሽ። አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምን እንደሆነ ታውቃላችሁ? ያየሁትና የታዘብኩት ነገር ምንድን ነው? አክሊል የሚጽፈውን አጻጻፍ፣ አክሊል የሚያደርገውን ነገር የሚኮርጁ አክሊል ወደ ላይ ያሉት በእውነት ያሳዝናል። ወላሂ ያሳዝናል። አንድ ሰው አርያውን መሆን ማድረግ ያለበት ኡስታዞችን። ግን ለንጽጽር አንድ ሰው እንዴት አንድ ካፊርን አርያ ያደርጋል? ከአነጋገር ጀምሮ ከቪዲዮ አቀራረጽ ጀምሮ ይሄ አለጣጠፍ ከፖስት ጀምሮ ከምን ጀምሮ አንድ አይነት ነገር ነው። ሰው ከካፊር ጋር እንዴት ይመሳሰላል? ዘለዳ ሚል ስም ያለው ልጅ ኦ ማይ ጋድ ዋው! ዘለዳ ሚል ስም ያለው ልጅ አቃንቲ አውቹ አና ቆማችን ኦ ሎርድ እሱ የሆነ ቪዲዮ ለቆ አሁን እያየሁ ነበርና አረ ለሞት ነበር በቅዱስ ሚካኤል እቺ የሆነች ሙስሊሟ እህት አለቻ እንትና ማናት ሐዋርያዊት መሰረት ነው የምትባሏ ኤኒዌይስ ከአክሊል ጋር የሚያመሳስላት ሱለይማን ሰላም በሚለው ነው ብቻ ኤኒዌይስ የተወሰነ ቆራኝ መስል ሰርቱ አንተ በቅዱስ ሚካኤል መሀል ላይ የሆነ የማሲንቆ እንትን ከቶበት ማለት ነው።
እና ቆይ አንድ ግጥሙን ቀጥታ ላስታውሰው ምን እንዳለች እቺ የማሲንቆ ምንድነው ማሲንቆ እንትን ላይ የምታሰማ ይሄን ተቀበል እያሉ በል የሚሉት ነገር አለ ምን ነበር አንዴ የሆነ ስም ጠራችና ቆይ አንዴ አንዴ ለምን አከፍተውም ክፈችው እስቲ ሚራክል አብኩቶ ሊጡን በሶስት እግር ሚራክል አብኩቶት ሊጡን በሶስት እግር ሚራክል አብኩቶት ሊጡን በሶስት እግር ፖስት ፒል ልንውጥ ነው በገመጥን ቁጥር የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። በተዋደዱ መሃል አንገባም፣ ወይንም ደግሞ በባልደረቦች መሃል አንገባም። ሰይጣን በግንቦት ወር ይሰራል አለ እኔ አናውቅም እኛ እና የእናንተ ውስጥ ጉዳይ ውስጥ አንገባም። ስለ ባልደረባ ምንም ሀሳብ አንሰጥም። ለማንኛውም ግን የኢየሱስ ነው ግንቦት ወር ካልክ ለሰይጣን መስጠት አይገባህም ነበር። በሰይጣን ላይ ኢየሱስ አቅም የለውም ብለህ ካላመንክ በቀር ማለት ነው። የኢየሱስ የሆነ ሁሉ የኢየሱስ ነው፣ የሰይጣን የሚሆንበት ምንም ምክንያት የለም። ለማንኛውም ግንቦት አንድን ስናስብ አምላክ ሰው የሆነባት የትህትና እመቤት እጅግ በጣም የምንወዳት የአምላክ እናት ቅድስት ድንግል ማርያም የተወለደችበት ነው። እንግዲህ ቅድስት ድንግል ማርያምን ከልጇ ልንነጥላትም አንችልም። በእርሷ ሰው ሆኖ እርሷን ጸጋ እንድናስብ ያደረገ ልጇ ክርስቶስ ነውና ዛሬ ቅድስት ድንግል ማርያምን የተወለደችበትን እናስባለን። ኦርቶዶክሳውያን እንኳን አደረሳችሁ። ወንድሜ እንግዲህ ከሰይጣን የመላቀቅ ዓመት ይሁንልህ። እንግዲህ አብሮ መስራት በጣም ከባድ ነው። እንግዲህ ወሩንም ታውቃለህ ምናምን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእናንተ መካከል እንድገኝ የፈቀደች የምወዳትና የማከብራት ቅድስት ድንግል ማርያም ክብር ምስጋና ለእሷ ይሁን። እውነቴን ነው የምላችሁ፣ የጠፋው ልጅ በእናንተ መካከል ተገኝቷል። ትናንትናዎቼን ይህችን ቤተክርስቲያን የማሳድ ሳውል ነበርኩ። ዛሬ ግን በዚህ ቤተክርስቲያን መካከል ጳውሎስ ሆኜ መጥቻለሁ። የዚህችን ቤተክርስቲያን ታሪካዊ ዳራ ትውፊቷን ከኑሯን አደባባይ ላይ አመሰግናለሁ። ይህንን ቪዲዮ ስሰራ አካውንቴ ላይ ሪፖርት እንደሚያስደርጉበት አውቃለሁ። እናንተ ግን በብዛት ኮፒ ሊንክ አድርጉ፣ አድምጡና እንነጋገራለን። ውሸት ነው። ሐናና ኢያቄም ትክክለኛ የማርያም አባትና እናት ሐናና ኢያቄም አይደሉም። ዝም ብሎ በየዘመኑ ዝም ብሎ ስመሰየም ችግር ስለሌለባቸው ይሰይማሉ። ለሁሉ ነው ይሰይማሉ። የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። የተወደዳችሁ የጌታ ቤተሰቦች ይሄንን መቼም በእመቤታችን የማይናደድ የለም። አዎ የነቢያቱ ትንቢት የተፈጸመበት ያ የብሉይ ኪዳን ዘመን ማብቂያ የአዲስ ኪዳን ዘመን መጀመሪያ ናት እመቤታችን። መላእክት ሁሉ የሚሰግዱላት ክብሯ ሁሉ ከመላእክት ከፀሐይ 7 እጅ የምታበራ እቺ ቅድስት ድንግል የሆነች እናት በዛሬው ዕለት በግንቦት አንድ ተወልዳለች። ግንቦት እመቤታችን የተወለደችበት ወር የድነታችን ምክንያተ ድኅን የሆነች እመቤታችን የተወለደችበት ወር ስለሆነ የሰይጣን ወር ነው፣ የአጋንንት ወር ነው ይላሉ። እኛ ግን አጋንንት ወደ ሲኦል ሊጣል ክርስቶስ በመስቀል ላይ ተሰቅሎ ሞታችንን ሞቶ አጋንንትን ከመስቀል በታች ሊያስገዛ ክርስቶስ የሚወለድባት እናት የተወለደችበት ዕለት ነው። ስለዚህ ዲያብሎስ ድል ሊነሳ ጅማሬው እመቤታችን በግንቦት አንድ ተወለደች ማለት ነው። የሰው ልጆች ሁሉ በሞት በመከራ በሲኦል ውስጥ ይሰቃዩ ነበር። ያ የመከራ ዘመን ሊያበቃ ድንግል ማርያም በዛሬው ዕለት በግንቦት አንድ ተወለደች። ለምን? መድኃኔ ዓለም ኢየሱስ ክርስቶስን ስለምትወልድልን። ይቺ ምክንያተ ድኅን የሆነች ድንግል ማርያም የተወለደችበት ዲያብሎስ የሚያፍርበት ጊዜ ስለሆነ የዲያብሎስ ወራት ነው ብለው ይናገራሉ። እንዳደመጣችሁት ነው። ታዲያ እሺ የድንግል ማርያም መቼም እመቤታችን ተወልዳ ነው አይደል? እናትና አባቷ ማን ናቸው? ኢያቄምና ሐና አይደሉም? በየጊዜው ስም መፍጠር ይወዳሉ እያሉን ነው። እሺ የድንግል ማርያም እናትና አባት ማን ተብለው ነው የሚጠሩት? እገሌና እገሌ ነው ለምን አትሉንም?
እንግዲህ ኦርቶዶክስን የመተቸት መንፈስ ዛሬ የእናታችን የቅድስት ድንግል ማርያም ግንቦት ልደታ የተወለደችበትን ዕለት የምናስብበት የመታሰቢያ በዓል ነው። እንኳን አደረሳችሁ። ልደትሽ ልደታችን ነው እያላችሁ ኮሜንት ላይ ጻፉ። ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉት። ባዞቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። የዘመናችን አሪዮስ ዮናታን አክሊሉ እያሞገሳችሁ ከሆነ መፍራት አለባችሁ። በደንብ ኮፒ ሊንክ አድርጉት። የትኛውን ቪዲዮችን ቫይራል እየወጣ አይደለም። ለምን? ሪፖርት በማህበር ስለሚያደርጉ። ስለዚህ ኦርቶዶክሳውያን ወንድሞቼ ደግሞ እናንተ በደንብ ኮፒ ሊንክ አድርጉልኝ። ንስጥሮስና አሪዮስ ካሞገሷችሁ፣ አላማችሁ ትክክል ነው ካሏችሁ፣ ወይም ደግሞ ያሉበት መንገድ እነሱ ናቸው የቀሩ ተብሎ የሚሞገስ ከሆነ ቲክቶከሮች መፍራት አለብን። ምክንያቱም እያሞገሰን ያለው አሪዮስ ነው። አባቶች ጳጳሳት ምናምን ላለው ያው የየዘመኑ አሪዮሶች አሉ፣ የየዘመኑ ንስጥሮሶች አሉ። ምንፍቅናን ሲያስተምሩ ይሄዳሉ ወደ አባታቸው ቤት ማለት ወዴት? ወደ አሪዮስና ወደ ንስጥሮስ ቤት። የዘመኑ አሪዮስና ንስጥሮስ እንደነ እዩ ጩፋ እንደ ዮናታን አክሊሉ ያሉ የቀሩ ቲክቶከሮች ናቸው ከተባለ በዛ ትምህርት ግፉበት እየተባለ ነው ማለት። ስለዚህ የሆነ ስህተት እየሰራን ነው ማለት ነው። የሆነ ስህተት። ምክንያቱም አሪዮስና ንስጥሮስ ሲያሞግሰን መፍራት አለብን። አባቶች እየወጡ ነው ከተባለ ብዙ አባቶች አሉ። ምን አይነት አባቶች? ንስጥሮሳዊ አባቶች አሉ። እንደነ አትናቴዎስ እንደነ ቄሮስ ደግሞ ቅዱስ አባቶች አሉ። እንደነ አሪዮስ ደግሞ መጥፎ አባቶች አሉ። ንስጥሮስና አሪዮስ ከወጡ ወደ ቤታቸው ነው ሄዱት። መፍራት ያለብን እኛ እንደነ አትናቴዎስ እንደነ ቄሮስ ያሉ የተጉ አባቶቻችን ከወጡ ምን ነው የምንለው። ስለዚህ እየወጡ ያሉት እነ ንስጥሮስ እና አሪዮስ ናቸው። እኛ ግን ቲክቶከሮች አሪዮስና ንስጥሮስ ሲያሞግሱን ያላችሁበት መንገድ እነሱ ናቸው የቀሩት ከተባልን መፍራት አለብን። ሰይጣናዊ ሙጎሳ ጥሩ አይደለም። ውዳችን በደም ዋጋ መለኮት በተዋሃደው ደም የተቤዥ ነው። ያ ስጋ ያ ደም የማን ደም ነው? የስግው ቃል የፈሰሰው የክርስቶስ ኢየሱስ ወይንም የስግው ቃል ደም ነው። ከኛ ጋር ተዋህዶ የነሳውን የራሱ ገንዘብ ያደረገውን ስጋ የቆረሰው ያፈሰሰው ያን ደሙ ነው። ያም ደም ከመለኮት ጋር የተዋሃደ ደም ነው። መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ በሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። ያ ስጋ ከምን የመጣ ነው? ከማን የነሳው ነው? ከድንግል ማርያም የነሳው ስጋ ነው። የምንቀበለው ስጋና ደም ግን የማን ነው? የስግው ቃል ነው። መለኮት የተዋሃደው ነው። የተፈወስነው መለኮት በተዋሃደው ደም ነው። የተፈወስነው በሩቅ ቢሲ ደም አይደለም። ያ ስጋ የሱ ስጋ ነው። የሱ ስጋ ሆኖ ከመለኮት ጋር ተዋህዶ ካልተቆረሰና ካልፈሰሰ ዓለም መዳን አይችልም። በሩቅ ብእሲ ደም ወይንም በፍጡር ደም ከመለኮት ጋር ባልተዋሃደ ደም የሰው ልጆች መዳን አይችሉም። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል። ስጋውን መለኮት የራሱ አድርጎታል። በመለኮት ደም ነው። የመለኮት ደም አለው። አዎ የትስብእትን ባህሪው አድርጎ የለ ማለት የትስብእትን ባህሪ ገንዘቡ አድርጎ የለ የራሱ አድርጎት የለ። አዎ ሞተ፣ መለኮት በስጋ ሞተ እንላለን። አምላክ በስጋ ሞተ እንላለን። ምክንያቱም ያ የሞተበትን ስጋ የራሱ አድርጎታል። ተዋህዶ አንድነት ነው፣ ያለ መቀላቀል። ዘንበለ ቧዴ፣ ዘንበለ ቱሳኤ፣ ዘንበለ ትድምርት፣ ዘንበለ ውላጤ፣ በተአቅቦ በተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ስለዚህ የተፈወስነው በምንድን ነው? በሩቅ ቢሲ ደም ያይደለ በመለኮት ደም ነው። ያ የፈሰሰው ስጋ ያ የተቆረሰው ስጋ የማን ስጋ ነው? የስግው ቃል ነው። የአማኑኤል ነው። የክርስቶስ ነው። የኢየሱስ ነው። ሰላም ላንተ ይሁን አኬ። ሰላም ማለት እንዴት ነህ? መስገን አምላክ ደህና ነህ? አለን።
ቀደም እኮ እያየሁ ነበር። እጅን ተጠርቁሰ ምናምን እዚህ ጋር ተለጥፈሃል። እና ማናችሁ አይዞን በዚህ መርፌ እኮ ዊልቸር ካልመጣልኝ አለ እኮ በምን ያህል እንደምኖርም እርግጠኛ አይደለሁም። ይሄ እኮ ምህረቱን እኮ ነው የሚያሳየው። መርፌ መወጊያ ቦታ አግኝተህ ራሱ እጅ ላይ መወጋት በዚህ ሁኔታ ላይፍ ከፍተህ እንዳትሄድብኝ አክሊል። የት ምኑ ጋር ነው? በፍጹም ስለ እጅማ ከገባው ሌላ ጉዳይ ውስጥ ገብተናል ማለት ነው። አንተ እስካሁን ድረስ አልነጋን ተናውት። ኧረ እንትን